ነፍሳችንን ምግብ የቃል አቅርቦት። እንደምን አላችሁ? እንደምን ሰነበታችሁ? ይህ ነፍሳችንን እንመግብ በሚል ርዕስ የሚቀርብ የስብከት ፕሮግራም ነው። ዛሬ የንባብ ክፍላችን እና የስብከትም መነሻችን የሚሆነው የመጽሐፍ ቅዱስ ክፍል አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 7 ያለ ሐሳብ ነው። ርዕስ አድርጌ የመረጥኩትን ነግራችኋለሁኝ። ከዚያ በኋላ ክፍሉን አንብበን እንጸልያለን። የመረጥኩት ርዕስ ወይንም ለዚህ ክፍል ይስማማል ብዬ ያሰብኩት ርዕስ እግዚአብሔርን እንድንመስል እና ጸጥ እና ዝግ ብለን እንድንኖር ጭምትነት መልካችን እንዲሆን ምን እናደርግ የሚል ነው። ደግመዋለሁኝ። እግዚአብሔርን እንድንመስል ጸጥና ዝግ ብለን እንድንኖር ጭምትነት መልካችን እንዲሆን ምን እናደርግ የሚል ነው። ክፍሉን እናነባዋለን። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 7። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ፣ በእምነትም እና በእውነትም የአሕዛብ አስተማሪ ለመሆን ተሾሙ። እውነት እናገራለሁ፣ አልዋሽም ይላል። እንጸልያለን። እግዚአብሔር አምላካችን ሆይ ስለዚህ ጊዜ እናመሰግናለን። ስለዚህም እድል፣ ስለዚህም ዘመን፣ ስለዚህም ሁኔታ ክብር ምስጋና ለአንተ ይሁን። አባት ሆይ ከቅዱስ ቃልህ እንድንማር ቃልህንም እንድናስተውል በቃልህም እንድንገዛና እንድንመራ እርዳን። በሁሉ ክብር ለአንተ ይሁን በኢየሱስ ክርስቶስ። ቅድም ርዕሱን ለመናገር ሞክሬያለሁኝ። እግዚአብሔርን እንድንመስል ጸጥና ዝግ ብለን እንድንኖር ጭምትነት መልካችን እንዲሆን ምን እናድርግ? ይህ ርዕስ የተመረጠበት 2 ምክንያቶች ሊኖሩ ይችላሉ። አንደኛው ምክንያት ራሱ ያነበብነው የመጽሐፉ ክፍል እነዚህን ነገሮች ስለሚጠቁም ነው። ሁለተኛው ደግሞ ያለንበት ዘመን፣ ያለንበት ሁኔታ ነው። ያለንበት ዘመንና ሁኔታ እግዚአብሔርን መምሰልን የማያበረታታ፣ እግዚአብሔርን እንዳንመስል ሊያደርጉ የሚችሉ በጣም የሚያጭበረብሩ አማራጮችን የሚያቀርብ ብሎም ጸጥና ዝግ ብለን መኖር እንዳንችል የሚያደርግ በተለይ ጭምትነት የሚባለውን ጸጋ እና ባህሪ እንዳንላበስ የሚያደርግ ግፊት ስላለ ነው። ስለዚህ በሁለቱ ምክንያት ይሄ ርዕስ ተመርጧል። እንግዲህ ብዙ የክርስቶስ ተከታዮች ነን የሚሉ የደህንነታቸውን ዋስትና አላግባብ የሚመነዝሩ ሰዎች አሉ። መዳን ካለ ከመዳን በኋላ ምንም ነገር አያስፈልግም፣ ምንም ኃላፊነት የለብኝም፣ ነፍሴ ድናለች፣ መንፈሳዊ እድገት አያስፈልግም፣ እግዚአብሔርን መምሰል ቅዠት ነው፣ በፍጹም አይቻልም፣ ለጸሎት፣ ለምልጃ፣ ለልመና፣ ለምስጋና ጊዜ ማቃጠል አያስፈልግም፣ ተገቢ አይደለም፣ እንደፈለግኩኝ ብሆን ደህንነቴ አይታወክም፣ እንደዚህ የሚሉ ሀሳቦች በግራም በቀኝም ይሰማሉ፣ ይታያሉ። አንዳንዴ ተግባራዊም ሆነዋል። ሰዎች ከዳንን በቂ ነው፣ ደህንነት አግኝተናል፣ የደህንነት ዋስትና ሁሉንም ሊሸፍን ይችላል፣ ድርሻም እንኳን የለንም። መልካም ሰው መሆን፣ ሞራላዊ ጉዳዮችንና ግዴታዎችን መወጣት፣ አለመስረቅ፣ አለመዋሸት፣ የክርስትና እሴቶችን መወጣት፣ እነዚህ ሁሉ ነገሮች
የህልም ቅዠቶች ናቸው፣ አያስፈልጉም ብለው የሚያስቡ ሰዎች አሉ። አንዳንዶች እንዲያውም በሌላ ጥግ ሄደው እንደፈለግኩኝ ብሆን ደህንነቴ ምንም አይሆንም፣ አይታወቅም ይላሉ። የሰውን ሁለንተናዊነት ይክዱታል። እቺ ህያዊት የምትባል ልባዊት የምትባል ነባቢት የምትባል ነፍስ የምትባል የማትሳተፍበት ድርጊት የለም። ሰው ራሱን ባያታለል ጥሩ ነው። የምናደርገው ነገር በሙሉ ይሄኛውን የሰውነት ክፍላችንን አይነካውም፣ ይሄኛውን ደግሞ ሊነካው ይችላል የሚባል ጨዋታ የለም። ሰው ሁለንተናዊ ነው፣ አይከፈልም፣ አይቆረስም፣ ኢንዲቪዚብል ነው በኔቸሩ ማለት ነው። ስለዚህ ርዕሱን እንደገና አስታውሳችኋለሁ። እግዚአብሔርን እንድንመስል ጸጥና ዝግ ብለን እንድንኖር ጭምትነት መልካችን እንዲሆን ምን እናድርግ የሚል ነው። ለዚህ ሐዋርያው በዚህ ባነበብነው መጽሐፍ ውስጥ አቅጣጫዎችን ሰጥቷል። አንደኛው ተግባራዊ አቅጣጫ ነው። ተግባራዊ አቅጣጫ ፕራክቲካል ጋይድላይንስ ነው የሰጠው። ሁለተኛው ደግሞ ነገረ መለኮታዊ አቅጣጫ ነው። እሱን በሁለት ከፍሎ አቅርቦታል። ስለዚህ ተግባራዊ አቅጣጫው ምንድን ነው? ተግባራዊ መመሪያ አንድ ሰው እግዚአብሔርን መምሰል የሚፈልግ ከሆነ የሚመርጥም ከሆነ የቾይስ ጉዳይም ስለሆነ ማለት ነው፣ የምርጫ ጉዳይም ስለሆነ ማለት ነው። እግዚአብሔርን መምሰልን የሚፈልግ ሰው ጸጥና ዝግ ብሎ በጭምትነትም መኖር የሚፈልግ ሰው ምን ማድረግ አለበት ለሚለው ከቁጥር 1 እስከ 2 ያለውን ስታነቡ ታገኙታላችሁ። እዚያ ላይ ምን ይላል? ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ብሎ ይናገራል። ይሄ ሐዋርያው የሰጠው ተግባራዊ አቅጣጫ ነው። የልመና ህይወት፣ የጸሎት ህይወት፣ የምልጃ ህይወት፣ የምስጋና ህይወት። ልመና፣ ጸሎት፣ ምልጃ የሚባለው የተለያየ ትርጉም የተለያየ ገጽታ ሊኖረው ይችላል። ሄዶ ግን ምን ማለት ነው? ማንኳኳት ማለት ነው። ፐርሲስተንትሊ መጠየቅ ማለት ነው። አለማቋረጥ። እግዚአብሔር ለምንድን ነው እንደዚህ የሚለው? በጣም ተለማኝ ስለሚሆን ወይም ተለማኝነት ፈልጎ ነው? አይደለም። እኛ በጸሎት ስለምንቀረጽ እግዚአብሔርን ስለምንመስል፣ በምልጃ ህይወት ውስጥ ስናልፍ፣ በልመና ህይወት ውስጥ ስናልፍ፣ ፐርሲስተንትሊ ወደ እግዚአብሔር ስንቀርብ ማንነታችን እየተቀረጸ ስለሚመጣ ከላይ ያልናቸውን ፍላጎቶች የማሟላት እድሎችን ስለሚፈጥርልን ነው። እግዚአብሔርን መምሰል በዚህ ውስጥ ነው። ጸጥና ዝግ ማለት በጣም በሁከት በነውጥ ውስጥ ጸጥ ማለት፣ ዝግ ማለት፣ ጭምትነት የተባለውን በጣም ሩቅ የሚመስል ነገር መላበስ የሚቻለው በዚህ ተግባራዊ እንቅስቃሴ ውስጥ ነው። በጣም ትኩረት ደግሞ ልናደርግበት የሚገባ እንጸልያለን፣ እንለምናለን፣ ምልጃ ምስጋና ልናደርግ እንችላለን። ለማን ነው የምንጸልየው? ስለ ማን ነው የምንጸልየው የሚለውን ነገር እዚህ ጋር አስቀምጦታል፣ ትኩረት እንድናደርግበት። ስለ ሰዎች ሁሉ ብሎ ይናገራል። አልፎም ስለ ነገስታት፣ ስለ መኳንንት። ይህ መመሪያ የሚሰጣቸው ቅዱሳን በየዕለቱ በነውጥ ውስጥ ያሉ፣ በስደት ውስጥ ያሉ፣ በየቀኑ የሚሰደዱ፣ በየቀኑ የሚገደሉ፣ በየቀኑ የሚሰቃዩ፣ የሚታሰሩ፣ በለቃቂነት ሁኔታ ሴትልድ ሳይሆን አንሴትልድ የሆነ ሁኔታ የነበራቸው አማኞች ናቸው። መንግስት ይቃወማቸዋል፣ ፓጋንስ ይቃወሟቸዋል፣ አይሁዳውያን ይቃወሟቸዋል። በምድር ላይ ለመኖር ያልታደሉ፣ ኑሮ ዓለም ያልተገባቸው አይነት ሰዎች ናቸው። ስለዚህ እነዚህ ሰዎች ቢናወጡ፣ እነዚህ ሰዎች ቢሰቃዩ፣ እነዚህ ሰዎች ግራ ቢጋቡ አይደንቅም ያሉበት ሁኔታ። ግን በዚህ ሁኔታ ውስጥ ጭምትነት ይጠበቅባቸዋል። በዚህ ሁኔታ ውስጥ ጸጥና ዝግ ብለው እንዲኖሩ ይገባቸዋል። ይሄንን ደግሞ ለማምጣት ማድረግ የሚገባቸውን ዊዝደም ነው እየነገራቸው ያለው፣ ጥበብ ነው እየነገራቸው ያለው። ጸሎት ይላቸዋል፣ ልመና፣ ምልጃ፣ ምስጋና ይላቸዋል። ጸሎት ርዕሱ፣ አጀንዳው፣ ይዘቱ ምን መሆን አለበት? ስለ ሰዎች ሁሉ። ሰልፊሽ የሆነ ጸሎት አይደለም። በራስ ጉዳይ ላይ ብቻ ማተኮር አይደለም። ለራስ ንብረትን የመሰብሰብ ጉዳይ ብቻም አይደለም። ከዚህ በዘለለ ስለ ሰዎች ሁሉ የሚደረግ ጸሎት። ይሄንን ወደ ቲዮሎጂካል ጋይድላይን በኋላ ይስበዋል።
ስለ ሰዎች ሁሉ እንድንጸልይ የሚያደርግን ስለ ሰዎች ሁሉ ደህንነትም የሚወድ አምላክ ስለምናመልክ ለሰዎች ሁሉ እኩል ቸርነቱን የሚያሳይ ጌታ ስለምንከተል ነው። ያውም ስለ ነገስታት ያውም ስለ መኳንንት ስለሚያሳድዱ እኮ ነው። ስቴት ስፖንሰርድ በሆነ ሁኔታ የሚያሳድዱ ሰዎች ባሉበት ሁኔታ ጸሎት እንደሚያስፈልግ ሲናገር እንመለከተዋለን። ይሄ እንግዲህ ፕራክቲካል ጋይድላይኑ ነው፣ ተግባራዊ አቅጣጫው ነው። እነዚያን ጉዳዮች ለማምጣት ነገረ መለኮታዊ አቅጣጫ ደግሞ እንመለከታለን። ከቁጥር 3 እስከ 4 እንደዚህ የሚል ነገር እናያለን። እግዚአብሔር ሰዎች ሁሉ ሊድኑ እንደሚወድ ይነግረናል። ሰዎች ሁሉ ይድናሉ ብለን አንከራከርም። እንደ ፍላጎታቸው፣ እንደ ምርጫቸው፣ እንደ እምቢታቸው፣ እንደ እሺታቸው የሚሄዱ ጉዳዮች ሊኖሩ ይችላሉ። ወደዚያ ነገረ መለኮታዊ ክርክር መግባት አያስፈልግም። እግዚአብሔር ግን በዚህ ቴክስት ውስጥ እንደተጠቀሰው ሰዎች ሁሉ ሊድኑ ይወዳል። ሰዎች ሁሉ እውነትን ሊያውቁ እንዲችሉ ይወዳል። ስለዚህ ስለ ሰዎች ሁሉ መጸለይ ያለብን ማለት ነው። ስለዚህ ቲዮሎጂካል ፐርስፔክቲቭ ምንድን ነው? እግዚአብሔር ሰዎች ሁሉ ሊድኑ የሚወድ እውነቱን ሊያውቁ የሚወድ አምላክ መሆኑን ማወቅ ያስፈልጋል። በዚህ አይነት ፐርስፔክቲቭ፣ በዚህ አይነት እይታ፣ በዚህ አይነት ግንዛቤ ስንሆን ጸሎታችንም ይሰማል፣ ኑሯችንም ይቃናል። አንዳንድ ጊዜ ብዙ ነገሮች የሚምታቱብን ነገረ መለኮታዊ እይታችን የተምታታ ስለሆነ የተንሸዋረረ ስለሚሆን ብዙ ጊዜ ያልጠለለ ያልጠራ አይነት እይታ ካለ ጸሎታችንም እንደዛው ይሆናል፣ ኑሯችንም እንደዛው ይሆናል። ጸጥ ማለት፣ ዝግ ማለት፣ ጭምት መሆን፣ እግዚአብሔር መምሰል አንችልም። ነገር ግን ትክክለኛ የሆነ ነገረ መለኮታዊ እይታ ሲኖረን፣ ጥልል ያለ እይታ ሲኖረን ነገሮች ሁሉ ይቃናሉ። ሌላው ፓኖራሚክ ቪው የምንለው ነገር ነው። ሌላው ነገረ መለኮታዊ የሆነ አቅጣጫ እዚህ ጋር የተሰጠው ሁሉን ነገር አስተሳስሮ ያለ ነባራዊ ቅርጹን መረዳት ነው። እዚህ ጋር ምን ይላል? ቁጥር 5 ላይ አንድ እግዚአብሔር አለና ሞኖቴይዝምን ነው የሚነግረን። ይሄ ቲዮሎጂካል ጋይድላይን ነው። ይሄ ነገረ መለኮታዊ አቅጣጫ ነው። አንድ እግዚአብሔር አለና 2 3 4 እንዲህ የሚባሉ ነገሮች አይሰሩም እያለን ያለው እርሱ ብቻውን አምላክ እንደሆነ እየነገረን ያለው በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ ብሎ ይናገራል። የሰዎች ጸሎት ወደ እግዚአብሔር የሚደርስበት መካከለኛ የሆነ ነባራዊውን ዓለም እግዚአብሔርንና ሰዎችን የሚያስተሳስር መካከለኛ፣ ብቸኛ መካከለኛ፣ የማይተካ መካከለኛ እንዳለ ይነግረናል። እርሱም ማን ነው ይለናል? ግልጽ በሆነ ቋንቋ፣ በማያምታታ ቋንቋ ክርስቶስ ኢየሱስ ነው ይላል። አለቀ። ሌላ አማራጭ የለም። ስታንዳርዱ ዳብል ትሪፕል እያለ አይሄድም። አንድና አንድ ነው። መካከለኛ አንድና አንድ ነው፣ ኢየሱስ ክርስቶስ ነው። ይሄን የሆነበት ይሄ ድርሻ፣ ይሄ ስልጣን፣ ይሄ ልክ የተሰጠው ለምንድን ነው? ሰው ስለሆነ ነው። አምላክ ራሱን በሰውነት ስለገለጸ ብቻም ሳይሆን በሰው ልጅ ላይ የሚደርሰውን መከራ የተቀበለና በመስቀል ላይ የሞተ ቤዛ ስለሆነን መካከለኛ ሆኖ ተቀምጦልናል። ይህንን ፓኖራሚክ ቪው፣ ይህንን ነገረ መለኮታዊ እይታ፣ ጠቅላላ የሆነ እይታ እንድናይ በዚህ ስዕል ውስጥ የምንጸልይ ሰዎች አለን። በማን በኩል እንድንጸልይ ይነግረናል። ወደ ማን እንደምንጸልይ ይነግረናል። ሰማይና ምድር በዚህ መንገድ እና በክርስቶስ መካከለኝነት እንደታረቁ ይነግረናል። ስለዚህ እግዚአብሔርን ለመምሰል ጸጥና ዝግ ብሎ ለመኖር ጭምትም ለመሆን ምን ያስፈልጋል? ተግባራዊ የሆኑ አቅጣጫዎች ተሰጥተዋል። ጸሎት፣ ልመና፣ ምልጃ፣ ምስጋና፣ እንደዚሁም ደግሞ ነገረ መለኮታዊ አቅጣጫዎች ተሰጥተዋል። እግዚአብሔር ምን ይወዳል? እኛስ ምን ማድረግ አለብን? ምን መውደድ አለብን? ሰዎች ሁሉ ሊድኑ ይወዳል። እውነቱን እንዲያውቁ ይወዳል። ብቻም ሳይሆን በእግዚአብሔርና በሰው መካከል ያለ መካከለኛ አለ። እነዚህን ተግባራዊና ነገረ መለኮታዊ እርምጃዎች ስንወስድ በርዕሱ ላይ የተጠቀሱ ጉዳዮች የኛው ገንዘብ ይሆናሉ ማለት ነው። እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን ስለዚህ መልእክት። ይህንን መልእክት ደግሞ በልቦናችን አኑርልን። የእይታችን፣ የኑሯችን፣ የእንቅስቃሴያችን ብርሃን አድርግልን። በሁሉ ክብር ላንተ ይሁን፣ በኢየሱስ ክርስቶስ።